በስተመጨረሻም ዳግም የፈራው ነገር ደረሰ። ሳሚም ዳግም እና እንዲሁም ደግሞ ብሌን እንዲጣሉ አድርጓል ማለት ነው። እንግዲህ ለአንዴና ለመጨረሻ ጊዜ ዳግምን እና ብሌንን አለያያቸዋለሁ። ሲቀጥል ደግሞ ዳጊ እናቱን እንዲያግት በማድረግ እናቱ ጋር እንደ ጠላት እንዲተያዩ ማድረግ አለብኝ በማለት የወሰነውን እንግዲህ ያቀደው እቅድ አሁን ላይ ሳሚ ተሳክቶለታል ማለት ነው። በሌላ በኩል እንግዲህ ሳሚ አሁን ላይ ልም ያለ ፍቅር ከብሌን ይዞታል ማለት ነው። የእሱ ደግሞ የጀመረው እንግዲህ አቶ በኃይሉን ብሌን በጣም በቁጣና በብስጭት አቶ በኃይሉን እናቴን ምን ብደፍራት ነው አስረስታ ሰቃያት የነበረ በማለት እንግዲህ ስትስትበትና እንዲሁም ደግሞ አቶ በኃይሉን ብድግ ቁጭ ስታረገው ቁም ስቅሉን ስታሳየው በዛ ሰዓት ነበር እንግዲህ ከልቡ ውስጥ የገባሽው ማለት ነው። እንግዲህ በሌላ በኩል ብሌንን አቶ በኃይሉ እች በረሮ ጨፍልቄ ገላታለሁ በማለት እንግዲህ በድጋሚ ሊደበድባትና ሊያንቃትም ሲል አይ ኖ ማቆም አለብህ በማለት እንግዲህ ሳሚ አቶ ባህሉን አስቁሞታል። ነገር ግን አቶ ባህሉ ለአንዲት ገረድና ሰራተኛ ብለህ ህይወትን አደጋ ላይ እየጣልክ ነው ወይ በማለት እንግዲህ ብዙ ነገሮችን እየተናገረ ነበረ ማለት ነው። እንግዲህ ብሌንም ለሰላም እውነቱን መናገር አለብኝ ብላ ወስና ነበረ። ነገር ግን ጫፍ ላይ ደርሳ ተመልሳለች ማለት ነው። ለምን ተመለሰች የሚለውን ነገርም የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ሲጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ ቃልም አቶ ባህሉንና እንዲሁም ደግሞ ሳሙን በጨለማ ሰላም ተኝታለች በማለት በሩን ከፍታ አስገብታቸው ነበረ። በዚህም ምክንያት እንግዲህ ብሌንን አፍኗት ነበር አቶ ባህሉ። አቶ ባህሉ እንግዲህ ከዚህ በፊት በእህቴ ፊት ላይ በአስባልሺ በማለት እንቅ አድርጓታል ማለት ነው። እንደገና ደግሞ መተሽ ዝተሽብኛል አንቺ በረሮ፣ እስኪ አሁን ኃይልሽንና አቅምሽን ተጠቅመሽ ውጪ እያላት ነበረ። ነገር ግን አቶ ባህሉ በራሱ ጊዜ ነበረ እንግዲህ ወርቁን እየሰረቀው ራሱ ነበረ። ከሰላም ሰርቆ ነው እንግዲህ ለብሌን እሷ እንደሰረቀች ለማድረግ የፈለገው ነበር። ነገር ግን ብሌን ነቂ ስለሆነች ነቅታበት ስለነበረ በዚህም ምክንያት እንግዲህ ራሷን ከአደጋ ተከላክላለች ማለት ነው። እንግዲህ ራሱ ያደረገውን ነገር ወደ እሷ ለማመካኘት ነበር የፈለገው። ነገር ግን ይህ ነገሩ ስላልተሳካለት በዛም ምክንያት እንግዲህ የብሌንን እናት በማገት እና እንዲሁም ደግሞ ብሌንን እናቷን አግተን የፈለግነውን ስራ እናሰራለን በማለት ነበረ እቅዱን እያቀደው። ነገር ግን በስተመጨረሻ ዳግም እቅዳቸውን አፍርሶባቸዋል ማለት ነው። እንግዲህ በሌላ በኩል ዳግም እናቷን እንዳገትኩኝ መናገር አለብኝ ብሎ ለብሌን ወስኖ ነበረ። በቃ ሌላ ማንም ሰው ሳይነግራት እኔ ቀድሜ መናገር አለብኝ ብሎ ነበር። እውነት ለመናገር ቀድሞ ቢነግራት ኖሮ ብሌን እና እንዲሁም ደግሞ ዳጊ እንዲለያዩ አይሆንም ነበረ። የሳሚን እቅድ ማፍረስ ይችሉ ነበር። ግን ደግሞ ዳግም በጣም ፈርቶ ነበረ። ከነገርኳት ብሌንን አጣታለሁ። ብሌን ማለት እንግዲህ ለዳግም እህቱ ነች። እንደገና ሲቀጥል ደግሞ ሳታውቀው እህቱ ነች። በጣም ነው የሚዋዳት እሱም ማለት ነው። እንግዲህ ፍቅር ይዞታል፣ እልም ያለ ፍቅር ከብሌን። በተመሳሳይ ሁኔታ እንግዲህ ሳሚም እልም ያለ ፍቅር አሁን ላይ ከብሌን ይዞታል። እንግዲህ ዳግም ከዚህ በፊት ሳሚ እበቀልሃለሁ ብሎት ነበረ። ምክንያቱም ወይዘሮ ገነትን ስላስፈታትና እንዲሁም ደግሞ ስላስመለጣት እንዴት እንደምበቀልህ እኔ ያውቃለሁ በማለት ዝቶበት ስለነበረ ነበር እንግዲህ የዳግም እናት ወይም ደግሞ የብሌንን አሳዳጊ እናት ፎቶ በማንሳት ዳግም ሲያገታት ያለውን ሞመንት እንግዲህ ለብሌን በፖስት አድርጎ ልኮላት ነበረ ማለት ነው። በዚህም እንግዲህ ዳግምና እንዲሁም ደግሞ ብሌን እንዲጣሉ አድርጓል ማለት ነው ሳሚ። አሁን ላይ ሳሚ ብሌንን የራሴ ያደርጋለሁ ብሎ የሚያስብበት እና የሚያቀድበት ሰዓት ደርሷል። ምክንያቱም አሁን ላይ ከዳግም ጋር ምንም አይነት ግንኙነት አይኖራትም ማለት ነው ብሌን። ምክንያቱም እናቷን የምትወዳት እናቷን አግቶባታል። ሲቀጥል ደግሞ እናቴ ታግታለች እያለች እንግዲህ በእንባ በለቅሶ እያነባች ነበረ። እሱም እንግዲህ እንደማያውቅ ሰው አክት ሲያደርግ ነበረ። ስለዚህ ማንም ሰው አይታመንም። እኔ ከልጅነቴ ጀምሮ እኔ ጥሩ ሰው አጋጥሞኝ አያውቅም፣ ማንም ሰው እንዳንተ ሆኖልኝ አያውቅም እያለች እንግዲህ በተደጋጋሚ ስትነግረው ነበረ። እሱም እባክሽ ብሌኔ እንደዚህ እያልሽ ስቃዬን አታብዡ፣ በቃ ተይኝ፣ እኔ ጥሩ ሰው አይደለሁም፣ እኔ በጣም መጥፎ ሰው ነኝ እያለ እንግዲህ በተደጋጋሚ ስነግራት ነበረ ማለት ነው። እንግዲህ
ብሌንም ስትታፈን እንግዲህ ሰላም የሆነ ድምፅ አለ ብላ ወጥታ ነበረ። እንግዲህ በብሌን ምክንያት ሰላምም ህይወቷ አደጋ ውስጥ ገታ ነበረ ማለት ነው። እንግዲህ ቃል መትታታለች ከጀርባ። አቶ ባህሉም እንግዲህ ብሌንን ሲጥ አድርጎ ያቺ አሮጊት እናትሽን እገላታለሁ፣ አንቺን ልግደልሽ ወይስ ደግሞ እሷን ምርጫ ምርጭ እያለ ምርጫ እያስመረጣት ነበረ። እውነት ለመናገር በጣም እንደ እሱ አይነት አውሬና ጨካኝ አይቼ አላቅም። እንግዲህ እሱ የእህቱ ልጅ እንደሆነች ያውቃል። ነገር ግን ለእህቱ ልጅም ሆነ ለእህቱ ምንም አይነት ግድ የለውም ማለት ነው። ስለዚህ ብችልና ሰላምን በዛው በተኛችበት እንኳን ብትቀር እጅጉን በጣም ደስ ይለኛል እያለ ነበረ እንግዲህ የሰማነው ማለት ነው። ስለዚህ ሰላምም እንግዲህ ቃል መትታት ስትወድቅ ምንም አልመሰለውም። እንዲያውም ሲያስብ የነበረው ቆይ እንዴት አድርጌ ነው አሁን ራሴን ከዚህ ችግር ላወጣ የምችለው፣ እንዴት አድርጌ ነው ከተጠያቂነት ነፃ ልሆን የምችለው የሚለውን ነው ሲያስብ የነበረ እንጂ እህቱ በህይወት ትኑር አትኑር፣ ህይወቷ ይለፍ አይለፍ ምንም ግድ አልሰጠውም ነበረ። እንዲሁም እንግዲህ ቃልም በቃ ነብስ አጠፋው እያለች ስትነፋረቅ በቃ ትነፋረቅብኝ በአንቺ እንዝላልደት ነው እዚህ ሁሉ ነገር የገባሁት ለራሱ በማለት ነበረ ሲመልስላት የነበረ ማለት ነው። ስለዚህ እንዲያውም እሱ ሰላም በህይወት ባትኖርና ሰላም ህይወቷ ቢያልፍ እጅጉን በጣም የሚደሰተው እሱ ነው ማለት ነው። እንግዲህ ብሌንም ምን ብላለሽ? ወይኔ ትዬ በእኔ ምክንያት ነው አደል ራስሽን አደጋ ላይ የጣልሽው፣ እኔ ሳታውቂ ያመንሽኝ የሁለት ወር ደሞዜን ሰጠሽ፣ እንደገና ደግሞ አንቺ እንዳሰሪ ሳትሆኝ እንደ እናቴ ነሽ በማለት እንግዲህ ስቅስቅ ብላ እያለቀሰች ነበረ። እንግዲህ እሷን ለማዳን ነው። አንቺ አሁን ደግሞ ራስሽን አደጋ ላይ ጣልሽ፣ እኔን ለማዳን ብለሽ ራስሽን አደጋ ላይ ጣልሽ በማለት እንግዲህ ስቅስቅ ብላ ስታለቅስ ነበረ። ነገር ግን ሰላም ጥሩ ስሜት አልተሰማኝም፣ የብሌንን ድምፅ ሰምቻለሁ በማለት ነበር ቼክ ለማድረግ የመጣሽው። እውነት ለመናገር እናትነት እስከ ጥግ ድረስ ነው። እናትነት ልጇ ምን ሊስም የሆነ ነገር ስትሆን የሆነ ነገሯ ይሰማታል፣ የሆነ ነገሯ ይነግራታል ማለት ነው። ስለዚህ በዛም ምክንያት ነበረ የመጣችው ማለት ነው። ነገር ግን እጅግ ያላሰበችው እና ያልጠበቀችው ነገር ነው የተፈጠረው። እንግዲህ አቶ ባይሉም ብሌንን እንደዛ እንቋት እናትሽን ነው ወይስ ደግሞ አንቺን መግደል አለብኝ ሲል እባክህ እናቴን ተዋት፣ እኔን እንደምትፈልገው አድርገኝ። ነገር ግን እናቴ ሳይኖራት ያኖረችኝ በስቃይና በመከራ ነው እኔን ያሳደገችኝ። ስለዚህ ለእኔ ብዙ ዋጋ ከፍላልኛለሽ፣ እኔን የፈለክ ነገር አድርገኝ፣ ነገር ግን እናቴን ተዋት እያለች እየተማጸነችው ነበረ ማለት ነው። ታዲያ ይዛኔ ይዛት ሽብኝ ያን ኃይልና ጉልበት ሽት አለ በማለት ነበር እንግዲህ አቶ ባይሉ የተናገረው። ነገር ግን በዛን ሰዓት ላስፈራራ ፈልጌ ነው እንጂ የምር አልነበረም። ነገር ግን እናቴ እንደዛ ስላደረካት እኔ የሰማሁትን እያንዳንዱን ሚስጥር በፍጹም ለሰላም አልነግራትም። ምክንያቱም ለሰላም ብነግራትም እኔን አታምነኝም፣ ስለማታምነኝ አልነግራትም፣ አንተን ለማስፈራራት ነው እንጂ ለሌላ አይደለም ብላ ነግረዋለች ማለት ነው። እንግዲህ ሰላምም ራሷን ከዛተችበት ስትነቃ እንግዲህ አቶ ባይሉ እንዲሁም ደግሞ ሁሉም ተሰብስበው ስለነበረ እጅጉን በጣም ደንግጣለች። ቆይ ምን ተፈጥሮ ነው ምን ሆኜ ነው ስትል አይ ወድቀሽ ነው ብላለች። እንግዲህ ቃል ፈጠን ብላ ወድቀሽ ነው እና ስትወድቂ ደግሞ በቃ እኔ ማጣሽ መስሎኝ እናቴ ጥለሽኝ ሄድሽ መስሎኝ በጣም ፈርቼ ነበረ በማለት እንግዲህ ስቅስቅ ብላ እያለቀሰች ማስመሰሏን ቀጥላለች። ፈጣሪ ሆይ ሰው በዚህ ልክ ማስመሰል ይችላል ለካ። እና በጣም በሚገርም ሁኔታ ማንም ሰው ሊነቃባት የማይችል ሰው ብትኖር ቃልና እንዲሁም አቶ ባይሉ ናቸው። ብሌን በበኩሏ በጣም እየተገረመች ነበረ። ቆይ እንዴት ነው በዚህ ልክ ሰው አውሬ ሊሆን የሚችለው? እንዴትስ ነው በዚህ ልክ ሰው ሊያስመስል የሚችለው የሚለው ነገር በጣም ግራ ጋብቷታል። ቆይ እኔና እሷ እኩል ሰውነን የሚል እሳቤም በውስጧ ያለ ይመስላል። እንዲሁም ሳሚን በበኩሉ ብሌንን በስስት እያያት ነበረ። እንግዲህ አቶ ባህሉም በብሌን በጣም ተበሳጭቶ ነበር እና ሰላም ራሷን ስታያለ እንግዲህ አንቺ በረሮ ጨፍልቄ እገልሻለሁ በማለት ወደ ብሌን እየሄደ ነበረ። ነገር ግን ሳሚ አይ ማቆም አለብን በማለት ሲጋርድ ቆይ ለአንድ ገረድ ሰራተኛ ብለ ራስህን አደጋ ላይ ችግር ውስጥ እየጣልክ ነው ማለት ነው በማለት ነበር የመለሰለት። አይ ለእሷ ብዬ አይደለም፣ ነገር ግን ለአንተ ብዬ ነው፣ የባሰ አዙቅት ውስጥ እንገባለን። ስለዚህ ማቆም አለብህ። በስሜት የሚሆን ነገር የለም፣ ከስሜታዊነት ነፃ ሆነ ስለዚህ ማሰብ ይኖርብናል በማለት ነበር የመለሰለት። ነገር ግን እውነታውና ሀቆ ብሌንን በጣም ወዷታል። ሳሚ ምን ብሏል እንግዲህ ቆይ ለማንም ራርቶ የማያውቀው ልቤ ለምንድን ነው ለአንቺ ሲሆን የመራራልሽ? ለምንድን ነው ብሌን እንደዚህ የምታሳዝኝኝ?
እናትሽ መሆኗን ሳታቂ እንኳን እናትሽ እንደሆነች እሷም ደግሞ እናቷ ልጇ እንደሆንሽ ስለተግባባችሁ በውስጣችሁ ስለተናበባችሁ እጅጉን በጣም ትዋደዳላችሁ፣ ትተዛዘናላችሁ በማለት እንግዲህ ሲል ይደመጣል ማለት ነው። አቶ ባህሉም ጭካኔውን እንግዲህ ዝም ብላም ሰላምን እንግዲህ ስላሳዘነቻት በእሷ ምክንያት እንደዛ ስለሆነች ስቅስቅ ብላ በምታለቅስበት ሰዓት ነው እንግዲህ እጨፈልቅሻለሁ ብሎ እንደ በረሮ ነው እያለ የሚጠራት ሁላ ማለት ነው። ስለዚህ አሁን ላይ ሳሚ ከዳጊ ጋር እንድትሆን ብሌን አይፈልግም። በዚህ ምክንያት ነበረ እንግዲህ ዳግምን ሊበቀለው ለብሌን እንድታውቅ እናቷን ያገታት ሳሚ እንደሆነ ማለትም ዳጊ እንደሆነ አድርጎ የላከላት ማለት ነው። እውነታውም ሀቁ እንግዲህ ዳጊ ሊነግራት ነበረ። አሁን መናገር አለብኝ፣ ምክንያቱም ከሌላ ሰው መስማት የለባትም። እኔን እንደፈለገች ብትጨውብኝ፣ እንደፈለገች ብትናገረኝ የፈለገውን ነገር እኔ እችለዋለሁ። ምክንያቱም እንግዲህ ከዚህ በፊት አንተ እንዳንተ አይነት ሰው በፍጹም ላገኝ አልችልም፣ አንተ ማለት ሁለ ነገር ነህ እያለችው እንግዲህ ፖስታውን ራሱ ልትከፍተው ስትል አይ ብሌኔ ይህ እኮ ሚስጥር ሊሆን ይችላል አቆሚ ስላት አይ ከአንተ የምደብቀው ነገር የለኝም ነበር ያለችው። ስለዚህ በሙሉ ልቧ ነው የምታምነው ዳጌን ማለት ነው። አሁን ላይ ለብሌን በጣም አስቸጋሪና ከባድ የሚያደርግባት ነገር ማንንም ሰው ማመን እንደሌለባት ነው ማመኗ መረዳቷ ነው ከዚህ በኋላ። ምክንያቱም ዳጊ በምንም ሁኔታ ይክደኛል ብላ በፍጹም አስባ አታውቅም ነበረ። ስለዚህ አሁን ላይ የተፈጠረባት ነገር ለእሷ በጣም እንግዳ ነገር ነው። የምወደውና የማከብረው የማምነው ወንድሜ ብዬ ያስብኩት ሰው እንደዚህ ከካደ ሌላውን እንዴት ላምን እችላለሁ ብላ ግራ ተጋብታለች አሁን ላይ። ምክንያቱም እስከ ዛሬ ድረስ በዙሪያቸው ያሉ ሰዎች መቀመቅና ውስጣቸው በክፋት የታጠረ ነው። ስለዚህ ምን ብለዋለች ለዳግም? ውስጣቸው በክፋትና በተንኮል የተሞላ ነው፣ አንተ ግን ከሁሉም ትለያለህ በማለት እንግዲህ ስትነግረው እሱም እባክሽ ብሌኔ እንደዚህ እያል ስቃይን አታብዡ፣ እኔ እኮ አንቺ እንደምታስብኝ መልካም ሰው አይደለሁም እያለ እንግዲህ እየነገራት ነበረ ማለት ነው። እንግዲህ ሰላምም ብሌን ለመጀመሪያ ጊዜ ዋሽታለች ማለት ነው። ዋሽታታለች ሰላምን። ምክንያቱም ደግሞ ብሌንን በበቀደም ልትነግሪ ያሰብሽው ነገር ምንድን ነው በማለት በእናቷ ቃል በማስገባት ጥያቄውን ቀጥላ ነበረ። ነገር ግን ብሌን አሁን ላይ ብነግርሽ እኔን አታምኘኝም፣ ምክንያቱም በቃልና እንዲሁም ደግሞ በአቶ ባይሉ በፍቅራቸው አይንሽ ተጋርዷል። ስለዚህ አሁን ላይ እኔ የሆነ ነገር ብልሽ እኔ ጋር ከመጣላትና እኔን ከዚህ ቤት ከማስወጣት ውጪ እንደገና ደግሞ አቶ ባህሉና እንዲሁም ደግሞ ብሌን በእነሱ ወጥመድ ውስጥ ከመታሰር ውጪ ሌላ ምንም የማገኘው ነገር የለኝም ብትነግራት እውነት ለመናገር ሰላም አምናት ትቀበልም። አንቺ እውነት ለሴራና ለተንኮል ነው የመጣሽው ብላ ከዛ ቤት ታባረራታለሽ። አላማና ተልእኮ አለሽ ብላ ነው እንግዲህ የምታወጣት የነበረ ማለት ነው። ስለዚህ አለመናገሯ መልካም ነው። ማንም ሊሰማችሁና ሊያምናችሁ ፈቃደኛ ያልሆነ ሰው ብትናገራችሁ ዋጋ ቢስ ነው የሚሆነው ማለት ነው። በዚህም ምክንያት እንግዲህ ብሌን ሀሳቧን ቀይራ እኔ ፈለግኩሽ የነበረ ገንዘብ እንድሰጪ ነበረ በማለት ነበረ ለእናቴ ፈልጌው ገንዘብ እንድሰጪ ነው የፈለኩሽ የነበረ በማለት እንግዲህ ዋሽታለች ማለት ነው። እንግዲህ ስትዋሽም አንገቷን አቀርቅራ በእንባ ተውጣ ነበር። እንግዲህ እንደለመደችው በር ላይ ተለጥፋ እያየች ስለነበረ ብሌን ስትዋሽ የመጀመሪያች ነው መሰል ብዙ ነገር ቀባጠርሽ እያለቻት ነበረ። እንግዲህ ብሌንን በሰዓቱ በጣም ነው የተናደደችው። ምክንያቱም ዋሽቼ እንደ እናቴ የማያትን ሰው እንደገና ደግሞ እንደ ልጇ የምታምነኝን ሰው ዋሸዋት በእናንተ ምክንያት ነው ይኸው ውሸታምና ቃለባይ ሆንኩኝ በማለት እንግዲህ ለቃል እየጮኸችባት ነበረ። ቃልም እንግዲህ ብሩን ለቃቅመዋለች ማለት ነው። ብሌን እንግዲህ ይሄ የውሸት ገንዘብ ነው፣ በውሸት የመጣ ቃሌን ሽጬ ነው ይህን ገንዘብ ያመጣሁት። ስለዚህ ይሄ ገንዘብ ለእኔ የሚጠቅመኝ አይደለም፣ የኃጢአት ገንዘብ ነው በማለት ነበረ የበተነችው። ነገር ግን ቃል እንግዲህ እንደምትታወቀው እዛ ቤት የገባችው ለገንዘብ ብላ ነው። ቃል ለገንዘብ ብላ ነፍስ እስከ ማጥፋት እንኳን እደርሳለሁ ብላ ነበረ። እንግዲህ ከዚህ በፊት ምን ስትል ሰምተናታል? ቃል ሰላም እንግዲያት ሀብት ንብረቱን ደግሞ እኔ ራሴ ወርሰዋለሁ በማለት እንግዲህ አቶ ባህሉንም እስር ቤት የሚያስገባ ዘብጥያ የሚያጠል መረጃ አለኝ፣ ስለዚህ እሱን ተጠቅሜ ገንዘቡን ወርሳለሁ ስትል እንግዲህ ተደምጧ ነበረ ማለት ነው። በዚህም ጉዳይ ብሩንም አሁን ሰብስባ ወስደዋለች ማለት ነው ቃል። ምክንያቱም ገንዘብና ቃል እጅና ጓንታ ናቸው ማለት ነው። አሁን ላይ ብሌንና ዳጊ ተለያይተዋል ማለት ነው። እንግዲህ ቀጣይ ምን ሊፈጠር ይችላል? ብሌንስ እናቷ አሳዳጊ እናቷ ለምን እንደዋሸሻት ምን ብላ መጠየቅ ይመስላችኋል? የብሌን አሳዳጊ እናትስ ምን ብላ ልትመልስ ትችላለች? እስኪ ሀሳብ አስተያየታችሁ
አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ተወዳጆች። እውነት ለመናገር አሁን ላይ ለብሌን በጣም እጅግ አስቸጋሪ ነው፣ እንዲሁም ደግሞ ለዳጊ በጣም ልብ የሚሰብር ነገር ነው የተፈጠረው ማለት ነው። እጅጉን በጣም የሚያሳዝነው ነገር ብሌንና እንዲሁም ዳጊ መለያየታቸው እጅግ በጣም ልብ ሳሚም ትልቅ ምስቴክ ነው የሰራው ማለት ነው። ሳሚ ለብሌን እንድታየው ማድረግ አልነበረበትም። እንዲሁም ተባብረው እንግዲህ አቶ በኃይሉን ዘብጥያ ማውረድ ይችሉ ነበረ። ነገር ግን ሳሚ ራሱ አንድ የተጎዳና ቤተሰቦቹን በአቶ ኃይሉ ምክንያት ያጣ ሰው ነው። ነገር ግን አሁን ላይ ያደረገው ነገር ትልቅ ምስቴክ ነው ማለት ነው። ተወዳጆች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ፣ መልካም ቆይታ። ባይ ባይ።